እዚህ በኋላ ምንም የምጠረጠርበት ነገር የለም። ሁሌም በህይወቴ ውስጥ አለች ምላስ የተደቶኝ ይፈልጋለሁ። ሚስቴ መሆን ትፈልጋለሽ? አይሆንም ኤድዋርዶ፣ እባክህ ተነሳ። ምን ማለት ነው? ፍላጎትሽ መስሎኝ ነበርኩ። እኔም ይመስለኝ ነበር። እናም ደግሞ ፈልግ ነበር፣ ግን ደግሞ በዚህ መንገድ አይደለም። አልፈልግም። ምን ማለትሽ ነው? ምንም አልገባኝም። ኤድዋርዶ፣ አዎ ይሄ ቀን የዘወትር ህልሜ ነው፣ ግን ይህንን እንድታደርግ የምፈልገው ጸጸት ይዞ ሳይሆን አፍቅረኸኝ እንዲሆን ነበር። በመሀላችን ከተፈጠረው ነገር በኋላ በህይወት ውስጥ ከአንቺ ውጭ ማንም ሰው እንደማላስብና የአንቺ ብቻ የመሆኔ ማረጋገጫ እኮ ነው። ህይወቴ ሙሉ ከአንቺ ጋር ለመኖር እንጋባ እያልኩሽ እኮ ነው። ስለማፈቅርሽ እኮ ነው። እሱ አይታይሽም? ኤድዋርዶ፣ እኔ አጥፍቻለሁ። አሁን ግን ቀሪ ህይወቴን በሙሉ ከአንቺ ጋር ማሳለፍ እንደምፈልግ እርግጠኛ ነኝ። አትለኝም። ለምን እንደዚህ ትሆኛለሽ? ወይ ማዬ፣ አሊያንድሮ አንቺ ማወቅ የምትፈልጊውን ነገር ለእኔ በቀላሉ ይነግረኛል ብዬ አላስብም። ግን ቢያንስ እኮ ሞክረሻል የኔ ውድ። ቡና እሺ፣ ሲጀምር ጸባዩን ታውቂው የለ። እኔ እኮ ማወቅ የምፈልገው በዚህ ሰዓት ለእሱ ዋነኛ አሳሳቢው ነገር ፕሮጀክቱ መሆኑን። እስቲ እንግዲህ እንደምንም ለማጣራት እሞክራለሁ። በቃ እንደውም ከእሱ ጋር ለመቀራረብም ቆንጆ መንገድ ይሆንልሻል። አዎ፣ እሱስ ትክክል ነሽ። የአሌሃንድሮን ፍላጎት ታሟያለሽ። በጣም ቆንጆ ነሽ፣ ደግሞ አብራችሁ ነበራችሁ። የሚገርመው ነገር በጣም ብዙ ነገር ትጋራላችሁ። ለምሳሌ ስራ፣ ድርጅት፣ ሁለታችሁም ተመሳሳይ ፍላጎት ነው እኮ ያላችሁ። ይህ ጊዜ እንደሚመጣ ደግሞ ነግሬሽ ነበር። ችግሩ እኮ አሁንም ቢሆን ያቺን ሴት አልረሳት የሚለው ነገር ነው። ትንሽ ጊዜ የሚፈልግ ጉዳይ ነው። እንደሱ አይነት ሴቶች እኮ ወንዶችን በፍቅራቸው ለማጥመድ የማያደርጉት ነገር የለም። ግን ደግሞ አሌሃንድሮ እውነተኛ ፍቅርን ለይቶ ማወቅ አለበት። እውነተኛ ፍቅሩ አንቺ ነሽ። አንቺ የእውነት ታፈቅሪዋለሽ እና ደግሞ ደስተኛ መሆን የሚችለው ከአንቺ ጋር ብቻ ነው። ከጉዳቱ የሚያገግመው በአንቺና በአንቺ ብቻ ነው። ይኸውልሽ ስሚኝ፣ አሁን የሚረጋጋበት ጊዜ ነው። ልክ ነሽ። አሌሃንድሮ የኔ ነበር፣ የኔ እንደሆነ ይቀጥላል። ገባሽ አይደል? መቼም ቢሆን አልተውም። በእውነት መቼም አልተውም። መቼም ቢሆን አይሆንም ኤድዋርዶ፣ በጣም ይቅርታ፣ ግን ይህንን መቀበል አልችልም። እባክሽ ኬረን፣ በቃ ያለፈውን ነገር በሙሉ እንተወውና ስለሚመጣው ነገር ብቻ እናስብ። በጭራሽ ላጣሽ አልፈልግም። ይህንን ማሰብ የነበረብህ እኮ ድሮ ነው። ለራሳችን ጊዜ ወስደን የሆነ ቦታ ስንሄድ የጋብቻ ጥያቄ ጠይቅሻለሁ ብዬ አስብ። ኧረ ሁሌም በህይወቴ ውስጥ የምፈልጋት ሴት እንደሆንሽ ነበር የማስበው። በእውነት ይህን የምትለው ግን ከልብህ ነው ኤድዋርዶ? አዎ እወድሻለሁ። እሱን ደግሞ ታውቂያለሽ። አብረን ባሳለፍናቸው ጊዜያት በህይወቴ የምፈልጋት ሴት አንቺ መሆንሽን አረጋግጫለሁ። እባክሽ አንድ ድል ልትሰጪ ሞክሪ። በጣም አዝናለሁ። ይቅርታ ግን አልችልም። ኬረን፣ ሰላም አባዬ። ሰላም ውዴ፣ እንዴት ነሽ? ደህና አባዬ። ሶፊያ እዚህ ነች? እህትሽ ዛሬ አትመጣም እና ደግሞ ለተወሰነ ጊዜ ወደዚህ የምትመጣ አይመስለኝም። ማለት እንዴት? አንድ ሚጌል የሚባል ጓደኛዋ ታሟል እና ሆስፒታል ነው ያለው እና አብራው መሆን ስለፈለገች ሄደች። ልታግዘው አስባ ነው? ምን ሆኖ ነው? በጣም ነው የታመመው እና ደግሞ ሰውየው ብቸኛ ነው ይመስለኛል። ብቸኛ ጓደኛው ራሱ እህትሽ ነች። ውይ፣ ብቸኛ መሆን እኮ በራሱ በጣም ከባድ ነው። ለምን የፈለገ ሚሊዮነር አትሆንም? በጣም ያሳዝናል። በቃ ሀብቴትም መባከኑ ነው። ውዴ እንደሱ እንኳን አትበይ። ምን ገንዘብ ብቻው ምንም ጥቅም እንደሌለው አየሽ አይደል? ዋናው ነገር ከጎንሽ የምትወጂው ሰው አለመራቁ ብቻ ነው። ልክ ነው። አዎ። ሰውየውን ግን አምነኸዋል? ያን ያህል አላመንኩትም። እህትሽ ጥሩ ሰው ነው ትላለች፣ ግን እኔ በትንሹም ቢሆን እየተጨነኩ እንዳለው መካድ አልፈልግም። ቆይ እኔ አብሬያት በሆነ የተሻለ አይመስልህ? እስኪ አስበው አባዬ፣ በደንብ አዳምጠኝ። ይኸውልህ እህቴ በብዙ ውሸታሞች በጣም ተታላለች እና አሁንም በድጋሚ እንደዚህ አይነት ነገር እንዲፈጠር አልፈቅድም። እውነት ነው፣ ሐሳብሽ መጥፎ አይደለም። እና የት ነው ላገኛት የምችለው? አላውቅም። አላውቅም ማለት ምን ማለት ነው? አላውቅም፣ አልጠየኳትም ነበር፣ ግን ደዊና ያለችበትን ጠይቂያት እስኪ። እንኳን ደህና መጣሽ። በጣም ነው የማመሰግነው። አንድ ነገር ላስጠንቅቅህ፣ እዚህ ቤት እንደ እንግዳ መሆን አልችልም። በደንብ ነው የምንከባከብህ። ሶፊያ፣ ዶክተር የሚለው ሁሉ እኮ አይታመንም። አንዱ ህመም ራሱ ያን። ሚጌል ስማኝ፣ በደንብ እንድታገግም ነው የምፈልገው። እሺ? እና ደግሞ ከዚህ በላይ ነገሮች የሚመቻቹ ከሆነ ሚጌል፣ ቀን በቀን የምታደርገውን ነገር ጭምር መከታተል እፈልጋለሁ። የምልህ ገባ አይደለ? በጣም ነው የማመሰግነው ሶፊያ። ጥሩ ልብ ያለው ሰው የለም ብዬ አስቤ ነበር። አንተ ግን ጥሩ ሰው ነህ። የማውቃቸው ሰዎች በሙሉ ፊታቸውን ሲያዞሩብኝ፣ አንተ ግን ከጎኔ ነበርክ። ስለ እኔ ምንም እንድትጨነቅ አልፈልግም። ለረጅም ጊዜያት እንደዚህ እኖራለሁ። ስለዚህ የለመድኩት ነገር ስለሆነ አንቺ አትጨነቅ። ግን እኔ ብዙ ጊዜ እንድትኖር ነው የምፈልገው። በቃ ከዚህ በላይ በጣም ብዙ ዓመት እንድትኖር እፈልጋለሁ። እንደምኖር ተስፋ አድርጋለሁ። እሱ አያከራክርም። ብዙ እድሜ ነው ያለህ።
የኔ ውድ እንዴት ነበር? ዋሽተሽኛል እማዬ። ታይ ልጄ፣ በዚህ መንገድ አትረጂው። እንዴ ማለት ስብሰባ እንዳለኝ ነበር የነገርሽ፣ ግን ከኤድዋርዶ ጋር ድጋሚ ስጨቃጨቅ ነበር። ልረዳሽ እየሞከርኩ ነው። እንግዲህ ነገሮችን ጭራሽ አብሽው ነው የመጣሁት። ለምን? ኤድዋርዶ ጥሩ ሰው ይመስለኝ ነበር። አሁን ግን ስለ እሱ ምን እንደማስብ ምን እንደሚሰማኝ አላውቅም። እሺ ምን ተፈጠረ? ቀለበት ሊያደርግልኝ ሞከረ እና በጣም ደስ ይላል። ምንም ጥሩ አልነበረም። በህይወቴ በጣም የጠላሁት ሰዓት ነው። የኔ ውድ መቼም ቢሆን ቀለበት ሲደረግ እኮ ሁሉ ነገር ይሳካል ማለት አይደለም። ግን ደግሞ ህልምሽ ይሄ ነበር። አዎ ልክ ነሽ። ሁሌም ነበር ይሄንን የማለም። ይኸው ያውም ከምትወጂው ሰው ጥያቄው ቀረበልሽ። ቀለበቱን ግን መቀበል አልቻልኩም። አይሆንም አልኩት። ኬረን ምን ሆነሻል? ራስሽን እኮ ነው የምትጎጂው። መቼም ይቅር አልለውም እማዬ። ለምን ሲባል ከእሱ ጋር እኮ ደስተኛ ነበር። ሶፊያ ይህን ሰውዬ ከእጅሽ እንዳታስወጣው ስፈራ ነበር፣ ግን እሱ አንቺን ነው የመረጠው። ሁለተኛ እንደዚህ እንዳትኝሽ። ነገሮች እንደዚህ ናቸው የኔ ውድ። ኤድዋርዶ ከዚህ በኋላ ይለምንሽ አይለምንሽ አላውቅም፣ እና ደግሞ እንደሚወድሽና ለእሱ ወሳኝ ሰው መሆንሽን ለማሳየት ሲጥር አንቺ ግን ቦታ አልሰጠሽው። እየሰራሽው ያለው ነገር ግን ጥሩ አይመስለኝም። ወይ ዛሬ ቀን የተጨናነቀ ነው እንዴ? አዎ፣ አሌያንድሮ ስራ መምጣት ካቆመ በኋላ እጅግ በጣም የተጨናነቀ ቀን ነው ማሳለፈው። ደግነቱ አንተ ከጎኑ አለ። አዎ፣ ያው ሁሌ ያሉትን ነገሮች ማከናወን እኔ ነኝ። ቢያንስ እስኪመለስ ቦታው መተካት አለብኝ። ድርጅት ማስተዳደር በጣም ከባድ ነገር ነው አይደል? በቀላሉ ማድረግ የሚችላቸው ነገሮች አሉ፣ ግን ደግሞ ክፍያውን ማጽደቅ፣ ከከፋዮቹ ጋር መነጋገር፣ በአንዴ ስብሰባ ማድረግ አልችልም። እነሱ ደግሞ በጣም አስቸኳይ ናቸው። እና እኔ ልረዳህ የምችለው ነገር አለ ወይ? በጣም ጥሩ ነሽ እኮ። ላግዝ ስላልሽኝ ራሱ ለኔ በቂ ነው። ነገሮች እንደሚስተካከሉ ተስፋ አደርጋለሁ። አመሰግናለሁ። እንደዛ ከሆነ አንተ ስራ ሂድ፣ ምሳ አብረን መብላት እንችላለን። እሺ፣ በጣም ጥሩ ሀሳብ ነው። እሺ። ላናግር ፈልጌ ነበር አለን። ቆይ ምን ነበር የተስማማ ነው? በፍጹም መጨናነቅ አይቻልም አላልኩ? አዎ፣ ግን ይሄ እኮ ቀላል መልእክት ነው። የስራ ጉዳይ ነው። አዎ፣ የስራ ጉዳይ ነው። ስለዚህ በቃ መቆየት ይችላል። እንደዚህ አይመስልህም? ሶፊያ፣ ይሄ የሚቆይ ነገር እኮ አይደለም። ምን? እስኪ ተመልከት፣ በጣም ቆንጆ ቤት ውስጥ ነህ። ተመልከት፣ የመዋኛ ገንዳ አለ እና በጣም ቆንጆ እይታ አለልህ። እሱ በቂ ነው። በቃ ደግሞ ቆንጆ ቀን ነው። ደስ ይላል። ደስ የሚለኝማ ያንቺ እዚህ መኖር እንጂ የመዋኛ ገንዳው እኮ አይደለም። ይኸውልህ፣ ለራስህ ጊዜ መስጠትንም መልመድ እና ሰርተህ የምታመጣውን ሀብት ማጣጣም አለብህ። ደስተኛ መሆን አለብህ። እሱን ደግሞ ከቤት መጀመር ትችላለህ። እንደዚህ አይነት ስሜት ከተሰማኝ በጣም ቆይቷል። ቆይ ምን ማለት ነው? ያው የሆነ ለአንቺ የሚጠነቀቅልሽ ሰው ሲኖር የሚሰማኝ ስሜት ደስ ይላል። አይደለም? ተሳሳትኩ እንዴ? አንድ ነገር መጠየቅ እችላለሁ? ይቻላል። ለረጅም ጊዜ የቆየ የፍቅር ግንኙነት ኖሮ ያውቃል ወይ? ደግሞ ትዳር መስርተህ ታውቃለህ? አንድ ጊዜ ያው፣ ግን ያው ለስራዬ ነበር ቅድሚያ የምሰጠው። ከዚያ በቃ እኔ ስህተቴ በገባኝ ወቅት እሷ በእርግጠኝነት ከሌላ ሰው ጋር ግንኙነት ጀመራ ነበር። በጣም አዝናለሁ ሚጌል። በጣም ነው የማመሰግነው። አሁን ከስህተቴ ስለተማርኩ እንደዚህ ያለ ነገር አይፈጠርም። ከአሌያንድሮ ጋር ተነጋግራችኋል? በደንብ አልተነጋገርንም። የሆነ ቀልቡን የሚሰርቅ ነገር አድርጌ ወደ ስራው ገብታው ልመልሶ አስቤ ነበር፣ ግን ያን ያህል ቀላል አይሆንልኝም። እኔም ሞክሬ ነበር፣ ግን በቀላሉ ልመልሶ አልቻልኩም። ስለዚህ ተውኩት። እኔ ከልጅነቱ ጀምሮ ነው ማውቀውና በደንብ ነው ጠንቅቄ የሚያስደስታውን ነገር ማውቀው እና ስለ ፕሮጀክቱ የሆነ ነገር ብንለው ምላሽ እንደምናገኝ እርግጠኛ ነኝ። እኔም ተስፋ አድርጋለሁ። ካገኘሽ ልታናገሩ ይሞክር። በዚህ ግን በጣም የሚያሳስበው ከሚጌል ካንቱ ጋር ያለው ፕሮጀክት ይመስለኛል። አዎ፣ እኔ ግን በምንም የስራ ፍላጎትን ልመልሶ አልቻልኩም። እና ቆይ ለምንድን ነው አንዳንድ በሂደት ላይ ያሉ ስራዎችን መረጃ ለምን አትሰጠኝም? እስኪ እኔ ባልኩ መንገድ ለመመለስ ብንሞክርስ? እኔ እንጃ። እመነኝ፣ ይህንን ጉዳይ እኔ ልጨርሰው። በነገራችን ላይ አለን፣ እውነት ለመናገር የማንም ሰው ህይወት ላይ ጣልቃ መግባት አልፈልግም። ግን ምንም እንኳን ባትጠይቀኝም አንድ ምክር ልምከርህ። ብላንኪታን በጭራሽ እንዳታምናት። አሌያንድሮ ላይ የደረሰውን ነገር አይታል አይደል? የጓደኛዋ ቢጤ ናት። ብላንኪታን አውቃታለሁ እና ጥሩ ሰው እንደሆነች ነው የማስበው። አለን፣ ምን ነካ? የሶፊያ የልብ ጓደኛ ናት እኮ። ሁሉም አንድ አይነት ናቸው። ወንድ የሚቀርቡት ለጥቅማቸው ብለው ነው። አንተ ደግሞ የተሻለ ሰው ነው የሚገባ። ብታስብበት ጥሩ ይመስለኛል። እኔ መርጬ የወሰንኩት ውሳኔ ነው። እንግዲህ እንደፈለግ። ለማንኛውም ግን አላስጠነቀቀችኝም እንዳትል፣ ልክ እንዳለ አንድሮ እንዳትሆን። ከኬረን ጋር ተነጋገራችሁ? አዎ፣ ቀለበት ልታደርግላት እንደነበር ነገረችኝ። አዎ፣ ግን ደግሞ አልተቀበለችኝም። ይኸውልህ፣ ትንሽ ጊዜ ብትሰጣት። ገና እኮ ንዴት ውስጥ ናት። ለዛ ነው ጊዜ ያስፈልጋል። ለዛ ብቻ ነው? አዎ አዎ፣ አንድ ጊዜ ትረጋጋና መለስ ብላ ታስባለች። እና ስታስበው ደግሞ የሚገባትን ህይወት የምትሰጣት አንተ እንደሆንክ ትረዳለች። ስለዚህ ተረጋጋ። ተስፋ ባትቆርጥ በጣም ደስ ይለኛል ኤድዋርዶ።
ሁላችንም በእናንተ በኩልና በእኛ በኩል እንድንዛመድ ነው የምንፈልገው። ስለዚህ ጊዜ ልንሰጠው ይገባል። ይህ ከየትኛውም ስምምነትና ፊርማ የሚበልጥ ስምምነት ነው። አስበው እስኪ ልክ ልጆች ስትወልዱ ምን ያህል እንደምንዛመድ አስበዋል? ግን ለዛ ነው ለእናንተ ፕሮጀክት እንደዚህ እየሆንክ ያለሁት እና እናንተም የኮንስትራክሽን ድርጅቴን የምትደግፉ ከሆነ በዚህ ሀገር ውስጥ ያሉ ባህር ዳርቻዎች ላይ ሆቴል ቅርንጫፍ ይኖራቸዋል። ከዚያ ያነሰ ነገር አልጠብቅም። ኤድዋርዶ አንዴ ይህንን ተመልከችው። እዚህ ጋር የሚሰራቸው ሂሳቦች ይኖራሉ እና ካቦ ውስጥ ሆስፒታል መስራት እፈልጋለሁ። እኔ ከመኪናው ፕሮጀክት ውጭ የማውቀው ሌላ እቅድ የለም። በጤና ተቋሙ ላይ እኛም ተሳትፎ እናደርጋለን። አናደርግም። አሌሃንድሮ ከድርጅቱ ጋር ተባብሮ እንዲሰራ ያደረገው የእርዳታ ቦታ ነው። እንዴት የሚገርም ሰው ነው! በዚህ መንገድ እኮ ነው ወንድሜ ገንዘቡን የሚያባክነው። ገንዘቡን እኮ ለግንባታ ድርጅቱ ማስጀመሪያ መጠቀም እንችላለን። እንደዚያ ቢሆን ነው የሚሻለው። እኔም እሱን ያደረግኩት ጥሩ ሀሳብ ነው። ተመልከች። ምንድን ነው ይሄ? ለአሳ አጥማጆቹ የፈቀደላቸው በርከት ያለ የጉርሻ ገንዘብ ነው። ይሄ እነሱ ጋር ቢሄድ ኪሳራ ብቻ ነው። ያው ምንም ቢደረግለት ለማያመሰግን ማህበረሰብ ምንም አይገባውም። ለምን ይሄን አንጠቀምበትም? ዋና ደሞዛቸው ብቻ በቂያቸው ነው። ሌላ ተጨማሪ ነገር እንደማያገኙ ማረጋገጥህን አትርሳ። በቃ ቀላል እኮ ነው። ሰላም አለን። ሉዊስ ሰላም። መቆም መቻለ በጣም ነው ደስ ያለኝ። በእውነት ደስ የሚል ዜና ነው። እንኳን ደስ አለ። በጣም ነው የማመሰግነው። ወደ ስራ ለመመለስ ዝግጁ መሆኔ ልነግርህ የመጣሁት። ዋው በጣም ደስ ይላል። እንደዚህ በቅርቡ ትመለሳለህ ብዬ አልጠበቅኩም ነበር። እንደማየው ከአሁኑ ደህና እየሆንክ ነው። በጭራሽ በዚህ ፍጥነት ትመለሳለህ ብዬ አላሰብኩም። አዎ ሂደቱ አዝጋሚ ነው፣ ግን በጣም ጥሩ ለውጥ አለው። በእውነት በጣም ደስ የሚል ዜና ነው። በጣም አመሰግናለሁ። በቃ ሄጄ ስራዬን ልጀምር። ጥሩ። ከምታስበው በላይ ብዙ ስራ ነው ያለብን። ትንሽ ቆይቼ ተመልሼ አያለሁ። አንተ ግን ጠንክረህ ስራ። እሺ? እሺ። በጣም አመሰግናለሁ። ሰላም ሬቤ። የት ነው ያለሽው? ያንቺ ነገር እኮ አስጨነቀኝ። ከሚጌል ጋር ነኝ። አባዬ እኮ ነግሮኝ ነበር፣ ግን ከእሱ ጋር ምን እየሰራሽ ነው? ቆይ እኔ ግን ይህ ነገር ምንም ሊገባኝ አልቻለም። ስሚኝ፣ አሁን ግን አስፈልገዋለሁ። እርዳታ ያስፈልገዋል። በቃ በኋላ እንነጋገርበታለን። እሺ? አይ አሁኑን ያለሽበትን ላኪልኝና ላግኝሽ። እኔና አባዬ አንቺ ነገር በጣም አስጨንቆናል። ሶፊ ሬቤ፣ ደህና ነኝ አልኩሽ። አባዬንም ስለዚህ ጉዳይ አናግሬው ተስማምተናል። ግን እህቴ ይኸውልሽ፣ አዳምጪኝ። አንቺ በጣም ነው ሰው የምታምኙ እና ደግሞ ስለዚህ ሰውዬ ምንም የምናውቀው ነገር የለም። እህቴ፣ ስለ ሚጌል ብዙ ማወቅ ያለብሽ ነገር አለ። ሚጌል በጣም ጥሩ ሰው ነው። አየሽ፣ ሰው በጣም ነው የምታምኙ። እናም ለዚህ ነው ሊጠቀሙብሽ የሚፈልጉት። አይደለም ሬቤ፣ የአሁኑ በጣም የተለየ ነው። የሚያስጨንቅ ነገር የለም። በየቀኑ ደውልልሻለሁ። ስለዚህ ምንም የሚያስጨንቅሽ ነገር አይኖርም። አታስቢ። በፍጹም ምንም ነገር አይፈጠርም። እኔ በፍጹም ላምን አልችልም። በስተመጨረሻ ወደ ስራ ተመልሰሃል እና ደግሞ እሱ ብቻ አይደለም፣ እርዳኝ። ይህንን ይሰጣለሁ። ይኸው ይኸው። ቆም እንደማይ እርግጠኛ ነበርኩ ጓደኛዬ። እንደሱ አትበል። ይህ ሁሉ ነገር ያለ አንተ እርዳታ አይሳካም ነበር። አዎ፣ ደግሞ ከባድ ጊዜ ነው ያሳለፍከው። በራስ ላይ የሰራ መሆኑን አሳይተሃል። አዎ፣ በሚገባ ራሴ ላይ ነው የሰራሁት። በጣም በቅርቡ ደግሞ በነጻነት ራመድ ታየኛለህ። እርግጠኛ ነኝ ታደርገዋለህ። እንደዚህ ሆነ በማየቴ ደስ ብሎኛል። ከልቤ ነው። በጣም ነው የማመሰግነው። በል እንግዲህ እንደማይ በጣም ስራ በዝቶብሃል። አዎ፣ ስራ አለኝ። ቶሎ ማለቅ ያለባቸው ስራዎች አሉ። አዎ፣ ይህ ቦታ ግልብጥብጡ ነው የወጣው። አምጠው ልቀበል። ለምን? ምን ተፈጠረ? ምን መሰለ፣ አሁን አሊያንድሮ እዚህ የለም፣ ቬኔሳም እንደዚያው፣ እመቤት ሉሲያም እዚህ የለችም። አዎ፣ ማንንም አላየሁም። አሁን ሁሉንም ነገር የሚያደርገው ኤድዋርዶን፣ የሚፈልጉትን እንደሚያደርጉ ታውቃለህ። ቆይ እንዴት? ምን ማለት ነው? ዓለምን እንደሚሰራ ታውቃለህ። የአሊያንድሮን ትእዛዝ ብቻ እየተቀበለ ኤድዋርዶን ለመጣል ይሞክራል። እንዴ፣ እሱ ማለት አይደለም። በአንድ ነገር እርግጠኛ መሆን ትችላለህ። እኔ የማውቀውን ነገር በሙሉ ለእናንተ ከመናገር ወደ ኋላ አልሄድም። በጭራሽ። እሱንማ ማድረግ አትችል። አደጋ ውስጥ ልከት አልፈልግም። አይ፣ ይህ ምንም ማለት አይደለም። ለአለን መረጃዎችን የማዘጋጅለት እኔ ነኝ። አያሳስብም። እንዴ፣ ይህን ማድረግ ከቻልክማ ለኤድዋርዶ ጠቃሚ። በሚገባ ይቻላል። ደስ እያለኝ እንደምረዳው ንገርልኝ። አሌያንድሮ፣ አንድ ጊዜ ላናገር እችላለሁ? አዎ። ምን ነው? እንዴት ነህ? ደህና ነኝ፣ ምንም አልልም። ወደ ቢሮ ሄጄ ነበር። አለን የላከሽ? አንዳንዱ ነው፣ ሌላውን ደግሞ የላከችው እማዬ ናት። ያላለቁ ስራዎች ናቸው ብላኛለች። ያው እንግዲህ እማዬ ከኤድዋርዶ ጋር አንዳንድ ስራዎችን ስትሰራ ነበር፣ ግን ደግሞ የሆቴሉን እቅዳችንን እንድታየው ፈልጋ፣ ለዛ ነው አንተ ጋር የመጣሁት። ይቅርታ፣ አሁን ይህን ማሰብ አልችልም ኢዛቤላ።
ይኸውልህ ስማኝ፣ ይሄ ለእኔ በጣም ጠቃሚ ነው፣ ለአንተም ጠቃሚ መሆኑን ደግሞ አውቃለሁ። አሌሃንድሮ በጣም ታስፈልገኛለህ። እኔ ብቻ ሳልሆን ድርጅቱም ይፈልጋል። እንደምንም ብለህ ወደ ራስ መመለስ አለብህ፣ ወደ ስራ መመለስ አለብህ። ምን ነካ? ይህን ሁሉ ዓመታት ስለለፋበት ስትል ብቻ ይህንን አድርገው። እስኪ ልፋትህን አስበው፣ ያስመዘገብከውን ትልቅ ስኬት አስበው። እባክህ ያሁሉ ልፋት ገደል አይግባ። አሁን ላይ ስራውን መስራት ሊከብድ ይችላል። እኔ ግን የድሮውን አሌሃንድሮ እስከማየው ድረስ ከመጠየቅ ወደኋላ አልልም። እንዴት ዋላችሁ? ይህ አልቫ ቡድን ነው። ሰላም። እባክህን አቶ አሌሃንድሮን ማናገር እችላለሁ? አሁን እዚህ የለም። ይቅርታ፣ ማን ልበል? እኔ አቶ ናሮ ነኝ። ይኸውልህ ከእሱ ጋር በደንብ ነው የምትተዋወቀው። ካስፈለገን የአሳ አጥማጁን ተወካይ ነው በልልኝ። እሺ፣ የምታስቀምጥለት መልእክት ይኖር ይሆን? በጣም በአስቸኳይ ላናገረው እፈልጋለሁ። እኔ የምረዳህ ነገር አለ እንዴ? የአሳ አጥማጆቹ ግላት እንደደረሰ ለመጠየቅ ነው። እኔ እንኳን ስለ እሱ የማውቀው ነገር የለም፣ ግን መልእክትን አስተላልፈልሃለሁ። አሁን ቢሮ ውስጥ ማንም ሰው የለም። እንደምንም ብለህ አግኘው እባክህ። በጣም አስቸኳይ ነገር ነው። በዚህ ሁኔታ ለውኝ ሰራተኞች እንዴት ማቆየት እንዳለብኝ አላውቅም። ምንም አታስብ አለቃ፣ መልእክትህን አስተላልፋለሁ። ሰላም ሉዊስ፣ እንዴት ነህ? እንዴት እየሆንክ ነው? ምን ባክህ፣ አሁን ስራ እየበዛብኝ ነው። አዎ ትንሽ ሊበዛ ይችላል። እና ታዲያ ምን አዲስ ነገር አለ? ይገርምሃል፣ ከአሳ አጥማጆቹ ተወካይ ተደውሎ ነበር። ገንዘብ እየጠየቁ ነው። ኧረ እባክህ። አዎ፣ በጣም የተበሳጨ ይመስላል። አሌሃንድሮን ነበር ማነጋገር የፈለገው፣ ግን ደግሞ እንደምታየው እዚህ ማንም ሰው የለም። በእውነት? በቃ ለኤድዋርዶ አሳውቀዋለሁ። በእውነት እንደሱ ማድረግ ትችላለህ? አዎ ይቻላል። ምንም አታስብ፣ አታስብ። በጣም ነው የማመሰግነው አልቫሮ። ታዲያ ጓደኝነታችን ለመቼ ነው? እሺ፣ አመሰግናለሁ። እኔ እንደሚሆን አድርገዋል። እንግዲህ ይኸው ልሰርች አምጥቻለሁ። እስኪ ሞክረው። እንዴ ምንድን ነው ይሄ ደግሞ? በጣም ይጣፍጣል አደለ? እንደውም የተከለከልካቸው ምግቦች እንዳሉ አስታውሼ የተወሰኑ ግብአቶችን አልተጠቀምኩም። ዶክተሮች የሚሉሽን እንዳትሰሚ ያልኩሽ እኮ። እኔ ደህና ነኝ። አንተ እንደፈለክ በል። እኔ ቶሎ እንድትድን ነው የምፈልገው። እሺ? በጣም ነው የማመሰግነው። ከልቤ ደስ ብሎኝ ነው የማስታምመህ። ስለዚህ አታመስግነኝ። የሆነ ችግር አለ። ምን ነው? አልወደድከውም? አይ ችግሩ ምንድን ነው? አንቺ ከዚህ እንድትሄጂ አለመፈለግ ነው። ከአንቺ ጋር ብሆን በጣም ደስ ይለኛል። በእውነት አንቺ ማየት በራሱ እረፍት ነው ሶፊያ። እንዴት ነህ የኔ ውድ ልጅ? አሁን ደህና ነኝ እማዬ። እሱን ነው የምፈልገው። አንቺ ከጎኔ መሆንሽ በጣም ነው ያገዘኝ። እና ግን ከተፈጠረው ነገር ምን ተማርክ? አባቴ ከሞተ ጊዜ ጀምሮ ራሴ ለድርጅቱ ሰጥቼ ነበር እና ለዛ ይመስለኛል የሶፊያ መምጣት ህይወቴን ያንቀጠቀጠው። ምክንያቱም ህይወቴ ድግግሞሽ ውስጥ ነበር። ብቻ ነገሮች እንደሚለውጡ ተስፋ እናርግ። ምን ማለት ነው? ለምንድን ነው እንደዛ የምትለው? አሁን ኤድዋርዶ ሁሉንም ነገር የሚቆጣጠርበት ጊዜ ላይ ነን። እኔ ከቁጥጥር ስራው ራቅ ልበል። በአጠቃላይ ከድርጅቱ ላልተወሰነ ጊዜ መገለል እፈልጋለሁ። በዓለም ላይ በጣም ደስተኛ ሴት እንደሆንኩኝ እንዲሰማኝ ማድረግ አለብኝ። ግን ምን እያሰብኩ እንዳለው አላውቅም። ይኸውልሽ ኬራን፣ እኔ የሚታየኝ ግን ሁለት አማራጭ እንዳለሽ ነው። ምንድን ናቸው? ከኤድዋርዶ ጋር የነበረሽን ግንኙነት ማስወገድ ወይም ደግሞ ሙሉ ለሙሉ ይቅር ብለሽ ሁሉም ነገር እንደ አዲስ መጀመር። ደስተኛ ልትሆኝ የምትችው በዚህ መንገድ ብቻ ነው። ውስጥሽን ረፍት የምትነሽው አእምሮሽ ውስጥ በሚመላለሰው ሀሳብ ይመስለኛል። ያ ደግሞ እንዳይሆን ማድረግ የምትችው ራስሽ ነሽ ኬረን። አላውቅም፣ ድብልቅልቅ ያለ ስሜት ነው እየተሰማኛለሁ። በደንብ ተረድቼሻለሁ መኝኝ። እኔ ነኝ ለአሌሃንድሮ መፋለሜን እስካሁን ድረስ አላቆምኩም እና ደግሞ መቼም ቢሆን አላቆምም። አንቺን ብትሆኝ መወሰን አለብሽ። የኔ ውድ፣ ድርጅቱ ያለበትን ሁኔታ እያወቅህ በዚህ መንገድ ጥለህ መውጣት አትችልም። ለረጅም ዓመታት ስቆጣጠረው ነው። አዎ የራስህ ስለሆነ ነው። ከዚህ በኋላ ግን አይደለም። ደግሞ ኤድዋርዶ ለረጅም ጊዜ ሲመኘው ነበርና ስራው የተስማማው ይመስለኛል። አይሆንም አሌሃንድሮ። ይኸውልህ ኤድዋርዶ ልጄ ስለሆነ እስካሁን ስታገሰው ኖሬያለሁ፣ ግን ይህ እንዲሆን በጭራሽ አልፈቅድም። በጭራሽ አንተና እሱን እያወዳደርኩኝ አይደለም። ሲጀመር እኮ ህልሜ ሶስታችሁም አብራችሁ ስትሰሩ ማየት ነው። እሱን ደግሞ ታውቃለህ። አይሆንም እማዬ፣ በጣም ነው የማዝነው፣ ግን ይሄ በጭራሽ ሊሆን አይችልም። አውቃለሁ። እና ደግሞ የሚሆነው በአንተ ጥፋት አይደለም። እመነኝ፣ በጣም ብዙ ነገር ነው የማውቀው። ይኸውልሽ
በእርግጥ ኢዛቤላ ከቢሮ ብዙ መልእክቶች አምጥታልኛለች። ነገር ግን የገባኝ ነገር ቢኖር ሁሉም ነገር ላይ ተስፋ መቁረጤን ብቻና ብቻ ነው። አይሆንም አሌሃንድሮ፣ እንደሱ አይደለም። ለዚያ እኮ ነው መራቁን የፈለግኩት። አንቺ ሚጌል አለሽ፣ ቫኔሳ አለችሽ እና ደግሞ አሁንም ኤድዋርዶን ለማነጋገር ዝግጁ አይደለሁም፣ በጭራሽ አይደለሁም። ይህን ነገር ደግሞ በቀጣይ ስብሰባ ለሁሉም ይፋ አደርገዋለሁ። እና ሌላ የምትፈልገው ነገር አለ? አይ አመሰግናለሁ። የትም አትሂጂ፣ እዚሁ አብረሽኝ ሁኚ። አሁን ግን ጤናህን እንዴት ነህ? ደህና ነኝ፣ ግን ደግሞ ወደ ስራ ቦታ ለመመለስ ፈልጌያለሁ። በፍጥነት ከዚህ ቦታ መውጣት ትፈልጋለሁ። አውቃለሁ ምን ያህል እንደሚደብርህ ይገባኛል። ግን ዶክተር አባሎስ ያለውን አስታውስ። እሱሳ ደግሞ ሁሌም ተመሳሳይ ነገር ነው። ታዲያ ሁሌም ተመሳሳይ ነገር የሚልህ ከሆነ እኮ መልእክቱን መቀበል አለብህ። አመሰግናለሁ። እሺ፣ ምንም አይደል። ሰላም፣ እንዴት ነህ አለቃ? ማክስ እንዴት ነህ? አንተስ እንዴት ነህ? እንዴት ነህ ማክስ? ሰላም ሶፊ፣ እንዴት ነሽ? ደህና ነኝ ፈጣሪ ይመስገን። ተቀመጥ። እንዴት ነህ አለቃ? በጣም ደህና እየሆንኩ ነው። ስለዚህ ከቻልኩ ወደ ስራ መመለስ ፈልጋለሁ። መመለስ አይቀርም፣ ግን ብታርፍ ይሻላል። አዎ። ቡና ትፈልጋለህ እንዴ? አዎ፣ አንድ ቡና ይምጣልኝ። በስኳር ነው? ለሁላችንም አንዳንድ እንዲያመጡልን ንገሪያቸው። አይ ይኸውላችሁ፣ አታስቡ፣ እኔ ራሴ አመጣዋለሁ። ግን ከቡና ይልቅ ሻይ ብትጠጣ የሚሻል አይመስልህም? ማለቴ ዶክተሩ ቡና ለአንተ ጥሩ እንዳልሆነ መናገሩን አስታውሰሃል አይደለ? ስለዚህ ሻይ ይሻልሃል ካልሽ እሺ። ልክ ነሽ። በእርግጥ ለእኔም ሻይ ነው የምትሻለኝ። በእውነት? አዎ ይመስለኛል። እሺ፣ ሄጄ ላምጣው። ቆንጆ አድርጌ አፍልቼ አመጣዋለሁ። ቶሎ ነው የምመለሰው። መጣው። ተጫወቱ። እንደማየው ከሆነ ሶፊያ በጣም ነው የምትጨነቅልህ። በጣም ስታግዘን ነበር የቆየችው። ያልገባኝ ነገር እኮ አሌሃንድሮም ሆኑ ቤተሰቦቹ ለምን ይህን ያህል እንደጠሏት ነው። ልልህ የምችለው አንድና አንድ ነገር ቢኖር ሶፊያ በጣም ትልቅ ጉዳት ማስተናገዷን ብቻ ነው። የእውነትን ነው? አዎ፣ በማይገባት መንገድ ነው የተጎዳችው። ሉዊስ ተመልሶ መጥቷል። ይህ ምንድን ነው? ከእሱ የተቀበልኩት ግልባጭ ነው። አሌሃንድሮ የጀመራቸው በቢሮ ውስጥ የነበሩት የሥራ መረጃዎቹ በሙሉ እዚህ ናቸው። በጣም አሪፍ፣ ቆንጆ ስራ ነው አልቫሮ። ስማኝ፣ የአሳ አጥማጆቹ ተወካይ ደውሎ እንደነበር ነው ይነገር። ያንን ሰውዬ እንኳን አታስታውሰኝ። ለምን የጉርሻ ገንዘባቸውን እንዳላገኙ ለመጠየቅ አሌሃንድሮ ቢሮ ደውሎ ነበር። መቼም ቢሆን እሱን ገንዘብ አያገኙትም። ሉዊስ እንዳለኝ ከሆነ በጣም ተበሳጭተዋል። እሱን ክፍያ ከዚህ በኋላ አያገኙትም። እኔና ሂሜና ለምናዘጋጀው የግንባታ ድርጅት ልንጠቀምበት አስበናል። ስለዚህ ከጭንቅላታቸው ያውጡት። እሱ ጥሩ ሀሳብ ነው። አሌሃንድሮ እዚህ ያለመኖሩ ሁኔታዎችን ቀለል አድርጓቸዋል። ስለዚህ እየሰራን ነው። በትክክል ሰርተ ቢሆን ኖሮ ይህ ሁሉ ችግር ባልተፈጠረ ነበር። ስማኝ ኤድዋርዶ፣ ጥፋቱ እኮ የኔ አልነበረም። ወንድም የተረፈውና በሕይወት የቆየው እኮ ቀኑ ስላልደረሰ ነበር። ይህ መቼም ይገባል። እሺ፣ አሁን ግን እድሉ አብቅቷል። አሁን ሁሉም ነገር ለእኔ አድርቷል። አዎ፣ እንደዛ ቢሆን እኔ ያለው ነገር ብና በጣም ጣፋጭ የሆነ ሻይ ይዤ መጥቻለሁ። ወይ በጣም አመሰግናለሁ። ይኸው። አመሰግናለሁ ሶፊ። ሌላ የሚያስፈልግ ነገር አለ? ሌላስ ምን ላምጣ? በጣም እናመሰግናለን። ምንም አያስፈልግም። ባይሆን ግን ትንሽ ስራ መስራት አለብን። ይኸው። አመሰግናለሁ። ምን ነው? ቆይ አስቸኳይ ነው እንዴ ሚጌል? አንዳንድ ጉዳዮችን ማየት ስላለብን ነው፣ ብዙ አይደለም። ወይ ቆይ እሺ፣ ዶክተሩ ምንድን ነው ያለው? እርግጠኛ ነኝ የምትነግረኝ ነገር ከጤና አንጻር መቆየት የሚችል ነገር ነው አይደል እንዴ? ትክክል ነሽ። ጥሩ። ስማኝ ማክስ፣ አንተ እንደምትረዳኝ እርግጠኛ ነኝ። አሁን ዶክተሩ የተናገረውን ነገር አድርጎ ቶሎ መዳን ያለበት። ሶፊያ ያለችው ነገር በጣም ትክክል ነው። ስለዚህ ለተወሰነ ጊዜ ትንሽ እረፍት አድርግ፣ ከዛ እናወራለን። ከምንም ስራ በፊት ያንተ ደህና መሆን ነው የሚቀድመው እኮ። እሺ፣ ግን እባክህ ቢያንስ አልፋ ቡድን ላይ እየተካሄደ ያለውን ነገር ንገረኝ። ውይ፣ በጣም ቀላል ጥያቄ ነው። ምንም ነገር እየተካሄደ አይደለም። ውይ፣ ግን ማክስ፣ የተፈጠረ ነገር አለ? ሁሉም ነገር ሰላም ነው? ይኸውልሽ ምን መሰለሽ፣ እኔ የማውቀው ነገር የለም። አሌሃንድሮ ስልኩን አያነሳም እና ደግሞ ማናቸውም ቢሮ ውስጥ አይገኙም። እሱም የለም፣ ቫኔሳም የለችም፣ ሉሲያም እንደዛው። ትክክል ነኝ ሶፊያ። አሁን ወቅቱ የሥራ አይደለም። የሆነ አስቸኳይ ነገር ካለ ቀድመን መስማታችን አይቀርም። አዎ አዎ። ጥሩ። ውዴ፣ ረበሽኩሽ እንዴ? አይ ያረበሽኝ መማዬ። ምን ነው? ይመስለኛል የማይሆን ሁኔታ ውስጥ እየገባን ነው ያለነው ውዴ። አሁን ደግሞ ምን ተፈጠረ? አሌሃንድሮ ስራውን መልቀቅ ይፈልጋል። ለምን? ታውቂያለሽ፣ ነገሮች እየተወሳሰቡበት እየመሰለው ስለሆነ ነው። ግን እኮ እንደዛ እንዲሁም መፍቀድ የለብንም እማዬ። አውቃለሁ ቫኔሳ። አሌሃንድሮ አሁን ድርጅቱን የሚተው ከሆነ ምንም ጊዜውን የሚሰጠው ነገር አይኖርም። በጣም ተስፋ ቆርጧል። አዎ፣ እኔም በሀሳብሽ እስማማለሁ። ግን ቦርዱ ይህንን ሀሳብ ሊያጸድቀው ግድ ይላል። አዎ፣ ግን አልፈልግም ካለን እኛ ታግለን ምንም ነገር አንቀይርም። ወይስ ከዚህ የተለየ ሀሳብ አለሽ? ሶፊያ በዚህ መጠን እኛን ማበጣበጥ መቻሏ ግን በጣም ነው የሚገርመው። ቤተሰባችንን የበጠበጠችው ያቺ ሴት ናት። ፈጣሪ አሁንም እጇን ይስጣት። በእውነት ላደረገችው ለእያንዳንዱ ነገር ዋጋዋን ነው የሚሰጣት። አሁን ከህይወታችን ሙሉ በሙሉ ወጥታለች። ከዚህ በኋላ ምንም አይመጣም።
የአሌሃንድሮ ነገር እንዴት ሆነ? ያሳዝናል። አሁን ላይ ምንም ነገር ማየት አይፈልግም። እኔም ገምቼ ነበር። እና በዚህ ነገር ደስተኛ ነሽ እማዬ? አዎ፣ ምክንያቱም ከነዚያ ሰነዶች መካከል በአሳ አጥማጆች ምክንያት የተደረገ ጭማሪ ለራሳችን ማዋል እንችላለን። ስለዚህ እድሉ አያመልጠንም። እና እሱ ካልፈረመበት ተቀባይነት አይኖረውማ። እንደሱ ማድረጉ ግን በድርጅቱ ላይ ችግር ሊያመጣ ይችላል። እሱን አታስቢም? ምንም እንኳ የአልቫ ቡድን ብዙ ሀብት ቢኖረውም መጠንቀቅ አለብን። ገንዘባችን ከእነሱ ጋር እንዳለ አትርሺ። የእኛ ጥረት በምንም እንዝላልነት መባከን አለበት አትመቼም። አሌሃንድሮ ደግሞ ገንዘብ እንደፈለገ መስጠት የሚወድ ሰው ይመስላል። እማዬ ለምን ግን ያቀድሽውን ነገር በትክክል አልነግሪኝም? ምክንያቱም እኔ የማንም መጠቀሚያ መሆን አልፈልግም። እስኪ አንዴ ተረጋጊ። ምንም መጥፎ ነገር እንደማላደርግ ታውቂያለሽ አይደል? ታዲያ ለምንድን ነው ከአሌሃንድሮ በስተጀርባ ይህን ሁሉ ነገር የምታደርጊው? እሱ እኮ በዚህ ጉዳይ መጨነቅ ትቷል። ሁሉም ሰው ደክሞታል። ወደ ስራ መመለስ የሚፈልጉ ደግሞ አይመስለኝም። እኔ ደግሞ ድርጅቱንም ሆነ የእኛን ጥቅም ማስጠበቅ እፈልጋለሁ። ይህን የማደርገው ደግሞ ለአንቺና ለእህትሽ ስል ነው። አሁን ደግሞ ኤድዋርዶ ሊያገባት ይፈልጋል። ሁለቱ ቤተሰቦች ደግሞ አንድ ሆኑ ማለት ነው። እህቴ በዚህ ሀሳብ ትስማማ እርግጠኛ አይደለሁም። በሌላ በኩል ደግሞ እኔ የማስበው ሌላ ነገር ነው። ይቅርታ እንደምታደርግለት እርግጠኛ ነኝ። ምን ተፈጠረ ማሌ? ወንድሜ እንዴት ነበር ስራ? ጥሩ ነበር፣ ግን ብታይ በጣም ደክሞኛል። አዎ እንደሚደክም እርግጠኛ ነበርኩ። አረፍ በል ትንሽ ዘና እንድትል እግርልሽ። ወይ እህቴ በጣም አመሰግናለሁ። ና በል። ወደ ስራ በመመለሴ በጣም ነው ደስ ያለኝ። አልቫሮና ኤድዋርዶን በደንብ ነው ያገዝኳቸው። አንድ ነገር ልንገርሽ፣ ታውቂያለሽ፣ መረጃ እየደበቁ ነው ያሉት። ማለት? አዎ፣ አሌሃንድሮና አለን ኤድዋርዶን ወደ ኋላ ለማስቀረት እያደረጉ ነው። በጣም ያናድዳል። አንዳንድ ጊዜ ግን ሰው በጣም ራስ ወዳድ ይሆናል። እሱን እኮ ነው የምልሽ። ታውቂያለሽ፣ አሁን ብዙ ነገር መረዳት እየጀመርኩ ነው። አለን ጥሩ ሰው አይደለም። ከዚህ በላይ ምን እንደሚያሳስበኝ ደግሞ ታውቂያለሽ? ምንድን ነው? በዛ ላይ ደግሞ ብላንኪታን የወደዳት እሱ ነው። ወይኔ እኔ አላምንም። እና ሌላው በጣም የሚያሳስበኝ ነገር ደግሞ ከኔ ጋር መራራቋ እሱን እንድትቀርበው አድርጓል። ግን እሷን በፍጥነት ማነጋገር አለብን። አዎ ቢሆን ደስ ይለኝ ነበር፣ ግን በምን መንገድ እንደምትረዳው አስቢው። ከአለን ተጠንቀቂ ብዬ ስላት በእርግጠኝነት የምታስበው ቀንቼ እንደሆነ ነው። እንዴ ግን አንተ እኮ አላሸህም። ያኛውን እግርህን አቀብለኝ። አይ እሱማ ውሸት አይደለም፣ ግን ቀስ እሷን ግን ማነጋገር አለብህ። እና የእውነት ስለ እሷ የምታስብ ከሆነ ደግሞ ለመቆም እንደታገልኩ እሷን ለማግኘት መታገል ይኖርባል። አይዞህ። ይህን እግሬን ነው በጣም የሚያመኝ። እሺ ቆይ ወደ ስራ እንደማትመለስ ተስማምተናል ነበር እንዴ? አዎ ሶፊያ፣ በእውነት የመጨረሻ ስራ ነው። ጨረስክ? የሆነ ጠንከር ያለ ነገር መጠጣት አልችልም። ያው ብትችል ደስ ይለኝ ነበር፣ ግን ደግሞ ሻይ ብትጠጣ ነው የሚሻልህ። እስኪ ሞክረው። ምን አማራጭ አለኝ? እጠጣለሁ። ቆንጆ ነው። በጣም ነው የማመሰግነው። የሚገርምህ ነገር እናቴ ያስተማረችኝ መንገድ ተጠቅሜ ነው ያዘጋጀውልህ። ስማኝ፣ ነገ እህቴንና አባቴን ሄጄ ማግኘት አለብኝ። የምለው ነገር ይገባሃል መቼስ። የኔ ነገር በጣም ነው ያስጨነቃቸው። ለምን እንደተጨነቁ ምንም አልገባኝም፣ ግን ተረድቼሻለሁ። ልክ ነህ። በጣም የተጨነቀችው ደግሞ እህቴ ናት። ምን አለችሽ? ያው ሬቤን እኮ ቀርበህ ብታውቃት በጣም ጭንቀታም ናት። ያ ሁሉ ነገር ከተፈጠረብሽ በኋላ እኮ እኔም በሆን እኮ ማንኛውንም ሰው አላምንም። ምናልባት ደግሞ ጭንቀቷን ቀለል ካደረገላት እዚህ መታ ልጠይቅሽ ትችላለች እኮ። ለምን? ቆይ ለምን እንደዛ አደርጋለሁ? አይ አይሆንም። እኔም ደስተኛ አልሆንም። ይሄ የአንተ ቤት ነው። እኔም የመጣሁት አንተን ለማገዝ ነው። አይ አትጨነቂ፣ ይሄ እኮ ያንቺን ቤት ነው። ምን ነካሽ? አይ መታ ደህና መሆንሽ እንድታሽ ጠቁሚያት። እዚህ መታ ብታሽ ችግር የለውም። በጣም አመሰግናለሁ ሚኬል። አንቺን ደስ እስካለሽ ድረስ ምንም ከማድረግ አልቦዝም። እሺ በቃ እንገናኛለን። ትንሽ አረፍ በል እሺ። እኔም ልተኛ ነው። እሺ ረፊ፣ ሰላም እደሪ። ሻዩን ደግሞ እንድጨርስ። ይህ እናንተ ነው? እሺ ችግር የለውም። ሰላም ሰላም። ስላየሁሽ በጣም ደስ ብሎኛል። በጣም ነበር የናፈቅሽኝ። ደግሞ ስለ አንቺ ስጨነቅ ነበር። እኔም በጣም የናፈከኝ አባዬ። ግን ደግሞ አትጨነቅ፣ እኔ ደህና ነኝ አልኩህ እኮ። እና ጓደኛሽ ሚጌል ደህና ነው? ሚጌል ደህና ነው። አዎ ደህና ይመስላል። እንግዲህ እየተንከባከብሽው ከሆነ ደህና እንደሚሆን እርግጠኛ ነኝ። ጎበዝ እኮ ነሽ ልጄ። አይ አባዬ፣ ሳስበው አንቺን በጣም እያሳዘነሽ ያለው ነገር በሕይወቱ ውስጥ ሰው አለመኖሩ ነው። አዎ ነው። ውይ እንኳንም አንቺን አገኘ። በጣም እድለኛ ነው። አስበሽዋል? ግን ሶፊያ፣ ብቸኛ ሆኖ መታመም ከባድ ነው። አዎ አባዬ፣ አንተ ልክ ነህ። ሚጌል ያለበት ሁኔታ በጣም ነው የሚያሳዝነው። በጣም የዋህና ጥሩ ሰው ነው፣ ግን ማንም አጠገብ ሆኖ አይረዳውም። ማለት ተረዳኸኝ? በዛ ላይ ችግሩ እስከዛሬ ህይወቱን በሙሉ የሚያሳልፈው ስራ ላይ ነው እና ቢያንስ የተወሰነ ገንዘብ መስራት ችሏል። አዎ አባዬ፣ ግን ደግሞ ብቸኛ ሰው ነው። ያው አሁን ደግሞ በጣም ጥሩ ጓደኛ አግኝቷል። ፈጣሪን ያመስገን። ስሚኝ የኔ ፍቅር፣ ሲመችሽ ለእህትሽ ደውይላት እሺ። ሬቤ የአንቺ ነገር በጣም ሲያስጨንቃት ነበር። አዎ ልታገኘኝ እንደምትፈልግ እኮ ነግራኝ ነበረ እና በቃ አድራሻው ልተውልህና በማንኛውም ሰዓት መታችሁ እኔም ማግኘት ትችላላችሁ። አይ ልጄ፣ እዚያ መተን ምንም ነገር አንሰራም።
አባዬ ምንም ችግር የለውም አልኩ እኮ። ሚጌል እያለኝ ነበር። ከተመቻችሁ መታችሁ ማየት ትችላላችሁ። አድራሻውን ጽፌ ያስቀምጥልሃለሁ እና እናንተም ሲመቻችሁ መምጣት ትችላላችሁ። እሺ፣ መኖሪያ ቤት 14 ቁጥር። ይኸውልህ በጣም ጥሩ ሰው ነው። በጣም የእጅ ጽሑፍ ይነበባል። አዎ ይነበባል። እሺ፣ ስለ ኤድዋርዶ ጉዳይ ምን አሰብሽ ታዲያ? እማዬ እባክሽ በቃ አታስጨንቂኝ። አልገባሽም? የኤድዋርዶ ጥያቄ እኮ በጣም ወሳኝ ጥያቄ ነው። ህይወትሽን የሚቀይር ነገር ነው። እማዬ በቃ ስለ ሀሳብሽ አመሰግናለሁ። ኬረን እባክሽ ረጋ በይና እንነጋገር። መተኛት እራሱ አልቻልኩም። ሌሊቱን ሙሉ ፍጥጥ ብዬ ነው ያደርኩት። እንቅልፍ ባይኔ አልዞረም። በቃ ራስሽን አረጋግተሽ አስቢበት። ከእሱ ጋር መለያየት የምትፈልጊ ከሆነ በደንብ ማሰብ አለብሽ። ካልሆነ ይቅርታ አደርግለታለሁ የምትይም ከሆነ አነጋግሪው። ግንኙነትሽን ባታጪ ጥሩ ነው። ቢያስችለኝ ኖሮማ በዚህ ጊዜ ልተወው ነበር የሚገባው። ቆይ ግን ማሰቢያ ጊዜ እንደምፈልግ አይታይሽ? ትሰሚኛለሽ? ምንም ነገር በችኮላ አይስተካከልም። ሁላችንም እኮ ክደት ደርሶብናል። የሁላችንም ልብ በአንድ ወቅት ተሰብሮ ነበር። እማዬ ምን ሆነሽ? ተረጋጊ እንጂ ነገር ይሰማኝ እንደነበር ስለማታውቂ ነው። ግን ደግሞ እኔ ታገዝኩት፣ ለእናንተ ስል ብዙ ታገዝኩት። እሺ እማዬ ግን ተረጋጊ በቃ። አሁን ምንም አይደለም፣ ግን ስለ ወደፊት ህይወትሽ እንድታስቢ ይፈልጋለሁ። የምትፈልጊው ነገር ላይ ለመድረስ ደግሞ በደንብ አስበሽበት መሆን አለበት። ይህን ሁሉ እኮ ያሳለፍኩት ለአንቺ ብዬ ነው። እንዴት አይገባሽም? እማዬ አትበይም እንዴ? እኔ አራበኝም። ቻው አባዬ፣ እወድሃለሁ። እመጣለሁ። እሺ እሺ አባዬ። ካርመን ቻው። በቃ ቻው የኔ ወድ፣ ራስሽን ጠብቂ። እንዴ ሰላም ፋጆ እንዴት ነህ ጓደኛዬ? ሶፊ ውዴ፣ ስላየሁሽ ደስ ብሎኛል። እኔም ስላየሁ ደስ ብሎኛል። ነገሩ ካገባሽ በኋላ እኮ በቃ ስላንቺ ምንም ነገር ሰምተናል። አዎ ካገባሁ በኋላ ወደ ሎስ ካቦ መጥቼ አላውቅም። እኛም ከላፓስ ገና መምጣታችን ነው። እዚህም ታደርጋላችሁ? አይ እዚህ ያለው ምግብ ቤት ልንሰራበት አልቻልንም። ስለዚህ ወደዚህ መምጣታችን የተሻለ ስለሆነ እዚህ ተገኘን። እንግዲህ እንደምታየው ነው። በእውነት በጣም ቆንጆ ቦታ ነው ወንድም። እንዴ የሚገርመው ነገር ደግሞ እዚህ የምታገኘው ቃናም ልክ የድሮ አይነት ነው። እሺ በጣም ትወዳላችሁ። ለማንኛውም የቦታ ያንተ በመሆኑ ደስ ብሎኛል። ቆንጆ ነው፣ ደስ ብሎኛል። በጣም ደስ ብሎኛል። አንድ ጊዜ መቀመጫዎቹን እናስተካክላቸው። በይ እንጂ ካርመን፣ ብዙ ነገር አምጪላቸው። እሺ ጥሩ ያንተ ማረፍ። እሺ አመሰግናለሁ። ተቀመጥ። እሺ አመሰግናለሁ። እና ምን ይገርታል ደግሞ እዚህ ለምን ያህል ጊዜ እንደምትቆይ ንገረኝ። እሱ ማን ያውቃል? ያው ችግራችን እስከሚፈታልን ድረስ ትንሽ እንቆያለን። እሱ ደግሞ ምንድን ነው ችግሩ? አለቃችን የሰራንበትን ወርሃዊ ክፍያ አልሰጠንም። እንግዲህ በህጋዊና ስነ ስርዓት ባለው መንገድ ለመጠየቅ እየሞከርን ነው። አንዳንድ የቡድናችን ተወካዮች ወደ ቢሮአቸው ሄደዋል። አንዳንድ የቡድኑ አባላት ደግሞ ከላፓዝ እስከሚመጡ ድረስ እየጠበቅን ነው። ቃል የገቡትን እስከሚፈጽሙልን ከዚህ ቦታ ልክ ነው። ያው አንዳንድ ሰዎች በጣም ጨካኝ ናቸው። የአልባ ቡድን ባለቤቶች ደግሞ እጅግ በጣም ውሸታሞች ናቸው። የሚገርመው አሁንማ ይኸው ስልካችን እንኳን አያነሱ። እንዴ ቆይ አንዴ፣ የአልባ ቡድን ነው ስትል የሰማኸው? አዎ እንደዛ ነው የሚባሉት። አሌሃንድሮ ኖሬጋ የተባለው ሰው የጉርሻ ገንዘብ እንደሚሰጠን ቃል ገብቶልን ነበር። አሁን ግን አፍንጫችሁን ላዙ አሉ። ገንዘባችን ለማስመለስ ደግሞ በጭራሽ ተስፋንኩ። ቆይ አንድ ጊዜ የሆነ ችግር ተፈጥሮ ይሆናል እንጂ አሌሃንድሮ ያደርገው ማውቀዋለሁ። ኧረ ታውቂዋለሽ? የት ነው የተዋወቃችሁ? የሆነ ቦታ። አሌሃንድሮ ሁሌም ቢሆን ቃል ከገባ ቃሉን እንደሚጠብቅ በሙሉ ልቤ እርግጠኛ ነኝ። ውዴ ምን ነው ለእሱ አትከራከሪ። አባዬ እውነቴን እኮ ነው። ደግሞ እሱን አንተም ታውቃለህ። እኔም ከእናንተ ጋር አብሬያችሁ ልሂድ። ልረዳችሁ ስለምፈልግ ነው። እርግጠኛ ነሽ? እችላለሁ አይደለ? እናመሰግናለን። ለአዲሷ የሥራ ባልደረባችን ጽዋችን እና ለደስታችን። ይኸውልህ የኔ ልጅ የሆነ ነገር እያሰብኩ ነበር። ምንድን ነው እሱ? ለምን የሆነ ቦታ እንሄድም? ሀሳብሽ መጥፎ አይደለም። ለአንድ ወር ያህል ወደ አውሮፓ ሄደን መቆየት እንችላለን፣ ወይም ለፈለግከው ያህል ጊዜ እንቆያለን። ድርጅቱን ብቻውን አንተውም የምትል ከሆነ ደግሞ እኔ መቅረትና አንተ ከኢዛቤላ ጋር መሄድ ትችላለህ። ምርጫውን ለአንተ ሰጥቻለሁ። በሰላም ነው አለን። አሌሃንድሮ በፍጥነት ወደ ቢሮ መምጣት አለብህ። ምንድን ነው እሱ? ናኑ የተወሰኑ የአሳ አጥማጆችን ይዞ መጥቷል እና ክፍያቸውን እስካልሰጠናቸው ድረስ ከዚህ የትም እንደማይሄዱ ነገሮኛል። ለምንድን ነው ቆይ ክፍያቸውን እስካሁን ያላገኙት? እሱም አንተ ፈርመ ማጽደቅ የነበረው ወረቀት ነው። ያንን ደግሞ የላኩልህ ወረቀት ላይ ታገኘው ነበር። ታዲያ ቫኔሳ ወይም ኤድዋርዶ ይፈርሙበታ። እነሱ እዚህ የሉም እና ዛሬ ይህን ነገር የማንጨርሰው ከሆነ ወደ ህግ ቦታ እንደሚሄዱ ነግረውኛል። እንደሱ መሆንም የለበትም። እሺ በቃ እመጣለሁ። ምንድን ነው እሱ? ናሮ አሳ አጥማጆችን ይዞ ቢሮ መጣ አሉ። ሄጄ ላነጋግረው። አይ እኔም አብሬ እመጣለሁ። አትጨነቂ ማዬ። አለን እንዳለኝ ከሆነ ተበሳጭተዋልና እንደዚህ አይነት ግርግር ውስጥ መግባት የለብሽም። እንዴ እንደዛ ከሆነማ አንተም አትሄድም። አለን ወይም የሆነ ሰው ያናግራቸው። ናሮን በደንብ ነው የማውቀው። ከኔ ውጭ ከማንም ጋር አይግባባም። አልቆይም፣ መለሳለሁ። መጣ። ጠንቀቅ በል። እሺ ይኸውልሽ፣ ምንም አትጨናነቅ። እሺ እንደ ገመትኩትም ላይሆን ይችላል። ስማኝ፣ ስለ ብላንኪታ ያልኩህን ደግሞ እንዳረሳ። እኔ እንጃ አላውቅም አለኝ። እስኪ አስብበታለሁ፣ ግን ከአለን ጋር መሆን እፈልጋለሁ ካለች መብቷ ነው። አይ አንተ እኮ ተስፋ የምትቆርጥ ሰው አይደለም። አለን እንዳልኩ አይነት ሰው ከሆነ ደግሞ
የግድ ማወቅ አለባት። አላውቅም፣ ግን ራሷ ብታውቅ የተሻለ ይመስለኛል። እስከዚያ ድረስ ብትጎዳስ? ያኔ እኔ ራሴ ከጎን ሆናለሁ። ታዲያ ቆይ ግን መጀመሪያውኑ ያለውን ነገር ማሳወቅ አይቀልም? ስሚኝ፣ ሆስፒታሉኝ ልትጠይቀኝ ስትመጣ ካሳየዋት ቁጣ በኋላ እኔ ልታናግረኝ ባትፈልግስ? ቆይ ብላንኪታ ጥሩ ሰው ናት እና ደግሞ ያንተ ነገር ያስጨንቃታል። ይኸውልሽ ማሌ፣ ህመሙም እንደሚያበሳጭ ቢሆን ኖሮማ አለንን ትታ ወደ እኔ በመጣች ነበር። ወይ ሉዊስ። አዎ ነው። አሁን መሄድ አለብኝ፣ ስራ ይረፍድብኛል። አይ ፈጣሪ ጨርሶ ይማርህ። አመሰግናለሁ ማሌ፣ እወድሻለሁ። እኔም እወድሃለሁ። ራስህን ጠብቅ። የኔ ፍቅር፣ እዚህ ደግሞ ምን ታደርጋለህ? ላገኝ ስለፈለግኩ ነው። እንዴት ነሽ? ደህና ነኝ። የጠየቅኩሽን ጥያቄ በደንብ አሰብሽበት? ኤድዋርዶ፣ አሁንም ድረስ እያሰብኩበት ነው። እባክሽ ከአንቺ ጋር ለመሆን ምን ማድረግ እንዳለብኝ ንገሪኝ።